አቡነ አኖሪዎስ ዘደብረ ጽጋጅ ሼህ ኑር ሁሴን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ወር በገባ በ18 ከምናስባቸው ቅዱሳን መካከል አቡነ አኖሪዎስ ዘደብረ ጽጋጅ ሼህ ኑር ሁሴን። የደብረ ጽጋጉ አቡነ አኖሪዎስ የኢትዮጵያ ፀሐይዋ የሆኑትን አቡነ ተክለ ሃይማኖትን ገንዘው በክብር የቀበሩ ታላቅ ጻድቅ ሲሆኑ ከ50 ዓመታት በኋላም ድጋሚ አጽማቸውን ከሌሎች ቅዱሳን አባቶች ጋር ሆነው አፍልሰውታል። እንዲሁም ባህር አልቅም የሚባለውን የባህር ጋኔን አስተምረው አጥምቀው ክርስቶስ ሐሪዮ ብለው የሰየሙ ሶፍ ዑመር ዋሻ የጻድቁ የጸሎት በዓት መሆኑን የምናውቅ ስንቶቻችን ይሆን? አቡነ አኖሪዎስ በሥጋ ዝምድና የአቡነ ተክለ ሃይማኖት የእህት ልጅ ናቸው። ዘራ ዮሐንስ ማለትም ጸጋ ዘአብና ዘራ አብርሃም በሥጋ ወንድማማቾች ሲሆኑ እነርሱም አቡነ ተክለ ሃይማኖትን እና አቡነ አኖሪዎስን ወልደዋል። በእናታቸውም በኩል እንዲሁ የሥጋ ዝምድና አላቸው። የአቡነ ተክለ ሃይማኖት እናት ሳራ ማለትም እግዚእ አርያ፣ አባቷ መድኃኒነ እግዚእ እና የአቡነ አኖሪዎስ እናት ክርስቶስ ዘመዳ ወንድምና እህት ናቸው። አቡነ አኖሪዎስ በ13ኛው መቶ ክፍለ ዘመን የነበሩ ታላቅ ጻድቅ ናቸው። ወላጆቻቸው በሃይማኖት በምግባር ኮትኩተው ካሳደጓቸው በኋላ ለመምህር ሰጥተዋቸው የቅዱስ ያሬድን ዜማና የቅዱሳት መጻሕፍትን ትርጓሜ በሚገባ ተማሩ። ከዚህም በኋላ ወደ ደብረ አሰቦ ወይም በዛሬው አጠራር ወደ ደብረ ሊባኖስ ሄደው ከአቡነ ተክለ ሃይማኖት ጋር ተገናኝተው በገዳሙ ለረጅም ዓመታት ካገለገሉና ከተማሩ በኋላ በአቡነ ተክለ ሃይማኖት እጅ መነኮሱ። ከመነኮሱ በኋላ ገዳሙን በታላቅ ትጋትና ቅንነት ብዙ ካገለገሉ በኋላ የገዳሙ መነኮሳት ከአቡነ ተክለ ሃይማኖት በታች የገዳሙ መጋቢ አድርገው መረጧቸው። አቡነ አኖሪዎስም ሹመቱን አልቀበልም ቢሉም መነኮሳቱ በሙሉ ተባብረው ከአቡነ ተክለ ሃይማኖት በታች የሁሉም መጋቢ እንዲሆኑ አቡነ አኖሪዎስን ሾሟቸው። አባታችን አኖሪዎስም ሁሉንም መነኮሳት በፍቅር በትሕትና አገለገሏቸው። ሴቶች መነኮሳያት ለአባቶች ሁል ጊዜ የዕለት ምግባቸውንና መጠጣቸውን አዘጋጅተው ያመጡላቸው ነበር። ከዕለታትም በአንደኛው ቀን አቡነ አኖሪዎስ ራሳቸው ምግብ አዘጋጅተው ለእነ አቡነ ተክለ ሃይማኖት ማዕድ ሰርተው አቀረቡ። አቡነ ተክለ ሃይማኖትና መነኮሳቱም ምግቡን እንደተለመደው ሴቶች መነኮሳይት አዘጋጅተው ያመጡ መስሏቸው ነበር። ተመግበው ከጨረሱ በኋላ ግን የዛሬው ማዕድ ከየት ነው የመጣው አሉ። አቡነ አኖሪዎስም እርሳቸው እንዳዘጋጁት በመናገር ከእንግዲህ ወዲህ ይህን ሥርዓት ቢከተሉት መልካም እንደሆነ ሐሳብ አቀረቡ። ሐሳባቸውንም አቡነ ተክለ ሃይማኖትና መነኮሳት ተቀብለውት ይኸው እስከ ዛሬ ገዳሙ በዚህ ሥርዓት እየተዳደረ ይገኛል። በዚህም ምክንያት ሴቶች መነኮሳያት ከአባቶች በረከት ያጡ እየመሰላቸው ተቆጡ። ከእነርሱም ውስጥ አንዲት መነኩሲት አባታችን በሄዱበት እየሄደች በተቀመጡ በተነሱ ቁጥር እየተከታተለች ታጣጥላቸው ነበር። በአንደኛውም ቀን አቡነ አኖሪዎስ ተኝተው ሳለ መጥታ በላያቸው ላይ ወደቀችባቸው። አባታችንም ደንግጠው ሲጮኹ እርሷን ፈርታ ሸሸች። ቅዱሳን አባቶችም ጩኸት ሰምተው ሲመጡ አባታችን ግን ክፉ ሥራዋን እንዳይገልጡባት ወደው ነብር መጣብኝ፣ በጮኩኝ ጊዜ ከኔ ሸሸ አሏቸው። ይህችን መነኩሲት አባታችን ነግሯን ቢሰውሩላትም እርሷ ግን ራሷን ከኃጢአት መጠበቅ አልቻለችምና ከሌላ ሰው ጸነሰች። አባቶችም ከማን እንደጸነሰች ሲጠይቋት በሐሰት ከአቡነ አኖሪዎስ እንደጸነሰች ተናገረች። አባታችን ተክለ ሃይማኖትም ይህን ነገር ሰምተው አዝነው ልጃቸውን አቡነ አሪዎስን ጠርተው ልጄ ሆይ ሴቲቱ ከአንተ እንደጸነሰች የምትናገረው እውነት ነውን? በማለት ጠየቋቸው። አቡነ አኖሪዎስም የሴቲቱን ኃጢአትና በደል ሊሸከሙላት ዘንድ ወደው ለአባታቸው ተክለ ሃይማኖት አባቴ ሆይ አዎ ከኃጢአት ንጹሕ የሚሆን ማንም የለም ብለው ሲነግሯቸው አቡነ ተክለ ሃይማኖትም መራራ ልቅሶን አልቅሰው ንስሐ ሰጧቸውና አሰሯቸው። አቡነ አኖሪዎስም ባላደረጓት ነገር ስለታሰሩ ደስ አላቸው። ያችም ሴት የመውለጃዋ ጊዜ ሲደርስ ማኅፀኗ ተዘግቶ ጭንቅ የሆነ ምጥ ያዛት። መውለድም አልችላለች። መውለድም ባልቻለች ጊዜ ራሷ መስክራ እውነቱን ተናገረች። በጻድቁ በቅዱስ አኖሪዎስ ላይ ሐሰትን ስለተናገርኩ
ይህ ሕማም አገኘኝ በማለት የአባታችንን ንጽሕና በአንደበቷ መሰከረች። አባታችን ተክለ ሃይማኖትም ይህን ነገር ሰምተው ስለ አቡነ አኖሬዎስ ንጽሕናና ስለ ትዕግሥታቸው ብዛት እጅግ ተደንቀው ልጅ ሆይ ባላደረግከው ነገር ታሰርክ፣ አሁን ግን ደስ ይበልህ፣ እስራትህንም ይፍቱልህ ሲሏቸው፣ እርሳቸው ግን በኀጢአት ታስሬአለሁና አልፈታም ብለው በእንቢታቸው ጸኑ። አቡነ ተክለ ሃይማኖትም በብዙ ልመና እሺ አስብለው ከእስራታቸው ካስፈቷቸው በኋላ በፊታቸው ተንበርክከው ልጄ ሆይ ይቅር በለኝ አሏቸውና ሁለቱም ቅዱሳን ተላቀሱ። ከዚህም በኋላ አቡነ አኖሬዎስ አባቴ ሆይ ወንዶች መነኮሳት ከሴቶች መነኮሳት ተለይተው ቢኖሩ ይሻላል። ወንዶቹ መነኮሳት ብቻቸውን ይኑሩ፣ ሴቶቹም ብቻቸውን ቢኖሩ መልካም ነው። ወንዶችና ሴቶች ተለያይተው በሥርዓት ሊኖሩና ሊጠበቁ ይገባል። ሰይጣን የዝሙት ፈተና በማምጣት በእነርሱ ላይ ይበረታል። ወንዶች ከሴቶች ካልተለዩ በስተቀር ዝሙትን ሊያስወግደውና ሊያርቀው የሚችል ነገር የለም አሏቸው። አቡነ ተክለ ሃይማኖትም ልጄ ሆይ ይህ ሥርዓት እጅግ መልካም ነው፣ ከዛሬ ጀምሮ ለዘላለም አንተ እንዳልከው ይሁን ይደረግ ብለው ወሰኑ። ከዚህም በኋላ አቡነ ተክለ ሃይማኖት ልጃቸውን አቡነ አኖሬዎስን ጠርተው ወደ ጳጳሱ ዘንድ ሄደው ቅስና እንዲሾሙ አደረጓቸው። ከዕለታትም በአንደኛው ቀን አቡነ አኖሬዎስ አጋት ከምትባለው ወንዝ ማዶ ከምትገኝ ስፍራ በባሕር ውስጥ የሚኖር ጥቁር ጋኔን አገኙ። አባታችንም በላያቸው ባደረ መንፈስ ቅዱስ ኃይል ያንን ጋኔን ይዘው ከወዴት እንደመጣና ማን እንደሚባል መረመሩት። ጋኔኑም ማደሪያዬና ቦታዬ በውሃ ውስጥ ነው፣ ስሜም ባሕረ አልቅም ነው አላቸው። በዚህም ጊዜ አቡነ አኖሬዎስ ይዘውት ወደ መምህራቸው አቡነ ተክለ ሃይማኖት ዘንድ ወሰዱትና ስለ ጋኔኑ ነገሯቸው። ዳግመኛም አባቴ ሆይ ክርስቲያን እናደርገው ዘንድ ወደ እግዚአብሔር እንጸልይ፣ እርሱ ይረዳናል ሲሏቸው፣ አቡነ ተክለ ሃይማኖትም ይህንን ነገር ሰምተው አድንቀው እንዳልከው እግዚአብሔር ይርዳንና አንተ አጥምቀህ ክርስቲያን አድርገው አሏቸው። አቡነ አኖሬዎስም ጋኔንን በአብ በወልድ በመንፈስ ቅዱስ ስም አጠመቁት። የክርስትና ስሙንም ክርስቶስ ሐረዮ ብለው ሰየሙት። ትርጓሜውም ክርስቶስ መረጠው ማለት ነው። አቡነ አኖሬዎስም የነቢያትን የሐዋርያትን መጻሕፍት ሲያስተምሩት ኖሩ። ማደሪያውም ከሌሎች ደቀ መዛሙርት ጋር እንዲሆን አደረጉ። ከጥቂት ቀናትም በኋላ አመነኮሱት። በጠባዩም ሁሉ በጎ ሰው ሆነ። ክርስቶስ ሐረዮም በታላቅ ተጋድሎ ኖሮ ካረጀ በኋላ በሰላም አረፈ። እርሳቸውም አቡነ ተክለ ሃይማኖትና ልጆቻቸውን እያገለገሉ በተጋድሎ ከኖሩ በኋላ የአቡነ ተክለ ሃይማኖት የረፍታቸው ጊዜ ሲደርስ ልጆቻቸውን ሁሉ ሰብስበው መክረው አደራ ሰጥተዋቸው ሲሰናበቷቸው አቡነ አኖሬዎስ እጅግ ምርር ብለው ሲያለቅሱ አቡነ ተክለ ሃይማኖት እንዳያለቅሱ ከለከሏቸው። አቡነ አኖሬዎስም አባቴ ሆይ ነፍስን ከሥጋ ሳትለይ በረከትን ስጠኝ አሏቸው። ያን ጊዜም አቡነ ተክለ ሃይማኖት ልጃቸውን አቡነ አኖሬዎስን እግዚአብሔር ይባርክህ፣ የቅዱሳን ሁሉ በረከት ካንተ ጋር ይሁን፣ የተሰጠህን አደራ ሁሉ ጠብቅ ብለው ባረኳቸው። አቡነ ተክለ ሃይማኖትም ታላቁን ተጋድሏቸውን ፈጽመው ቃል ኪዳን ተቀብለው በክብር ባረፉ ጊዜ አቡነ አኖሬዎስ ገንዘው በአማረ መቃብር ውስጥ ቀበሯቸው። ከአቡነ ተክለ ሃይማኖት ዕረፍት በኋላ አቡነ አኖሬዎስ ዋሻ ውስጥ ዘግተው በጾም በጸሎት ተጠምደው ኖሩ። በዚህም ጊዜ መነኮሳቱ ተሰብስበው አባታችንን ይሾሟቸው ዘንድ ተማከሩ። ነገር ግን አቡነ አኖሬዎስ ሹመቱን እምቢ ብለው ወደ ትግራይ ሄደው ጻዕዳ አምባ ወደሚባል ሩቅ ቦታ ሄዱ። በዚያም ከታላቁ ጻድቅ ከአቡነ በጸሎተ ሚካኤል ጋር ተገናኝተው አብረው በተጋድሎ ኖሩ። አቡነ በጸሎተ ሚካኤልም ጊዜ ረፍታቸው ደርሶ ሐምሌ 21 ቀን በክብር ሲያርፉ አቡነ አኖሬዎስ ገንዘዋቸዋል። ከዚህም በኋላ ብቻቸውን በተጋድሎ ኖረው ወደ አቡነ ተክለ ሃይማኖት ገዳም ቢመለሱ አቡነ ፊልጶስ ተሹመው አገኟቸው። አቡነ አኖሬዎስ በስብከታቸው ብዙ አረማውያንን አሕዛብን ከጣዖት አምልኮ አላቀው ክርስቶስን ወደ ማመን የመለሱ ታላቅ ሐዋርያ ናቸው። በተለይም ወደ ደቡብ ምስራቅ የሀገራችን ክፍል ወደ ባሌ በመሄድም በዚያም 7 አብያተ ክርስቲያናትን ተክለው ክርስትናን ያስፋፉ ሲሆን የሐዋርያነት አገልግሎታቸውም እስከ ኬንያ ድንበር ድረስ ነበር። ጻድቁ ወደ አሩሲ በመሄድ እስላሞችን አስተምረው ብዙ ተአምራት ያደረጉላቸው ሲሆን የአሩሲ እስላሞችም ያከብሯቸውና ይወዷቸው ነበር። በባሌ የመሰረቱት ሀገረ ስብከታቸው በኋላ ላይ የሰይጣን መልእክተኛ በሆነው
አህመድ ግራኝ አማካኝነት ገዳማቸው የጠፋ ሲሆን ዛሬ ላይ ኑር ሁሴን ተብሎ የእስላሞች ይዞታ ሆኗል። ይህም ብቻ አይደለም። ጻድቁ በአሩሲ ቆመው የጸለዩበት ቦታ ዛሬም ድረስ ሶፍ ዑመር ዋሻ ተብሎ የሚጠራው ታሪካዊ ዋሻ የአቡነ አኖሬዎስ በዓት መሆኑ በታሪክ የሚታወቅ ሐቅ ነው። ይህም በገድለ ተክለ ሃይማኖትና በድርሳነ ቅዱስ ዑራኤል ላይ በሰፊው ተጠቅሷል። አቡነ አኖሬዎስና አቡነ ፊልጶስም አብረው በፍቅር በአንድነት ሲኖሩ ጳጳሱ አባ ያዕቆብ አቡነ ፊልጶስን ጠርተው ከልጆቻቸው ውስጥ 12 መምህራንን ሾመው ለስብከተ ወንጌል በመላ ሀገራችን አሰማሯቸው። ግብፃዊው ጳጳስ አቡነ ያዕቆብ ከአቡነ ፊልጶስ ጋር በመነጋገር በመላ ሀገሪቱ ስብከተ ወንጌል እንዲጠናከርና ክርስትና እንዲስፋፋ ጳጳሱ አቡነ ያዕቆብ ባቀረቡት ሐሳብ መሠረት ኢትዮጵያ በአንድ ጳጳስ መወሰን የለባትም በማለት እጨጌ አቡነ ፊልጶስን ኤጲስቆጶስነት ሰይመው ሐዋርያዊ አገልግሎት እንዲፈጽሙ 12ቱን ንቡራነ እድ ሾሙ። ከእነርሱም ውስጥ አንዱ አቡነ አኖሬዎስ ናቸው። የተሾሙት 12ቱም ቅዱሳን አባቶች ሀገረ ስብከት ተሰጥቷቸው ለሐዋርያዊ ተልኮ ተሰማሩ። ይህ የተቀናጀ የስብከተ ወንጌል ስምሪት ሲደረግ ከተሰዓቱ ቅዱሳን በኋላ መጀመሪያና ትልቅ ለውጥ ያመጣ ነው። እነዚህ 12ቱ አበው ንቡረ እድ የሚል መጠሪያ ኖሯቸው ክህነት ከመስጠት ውጪ ያለውን የኤጲስቆጶሱን ሥራ ይሰሩ ነበር። በዚህ ጊዜ ለአቡነ አኖሬዎስ እንደ ግብጦን ወይም ወረብ የሚባለውን ሀገር በዕጣ ደረሳቸው። ይህ ቦታ ከግንደ በረት እስከ ባሌ ያለውን ሀገር ያካትታል። እርሳቸውም ባሌ በመሄድ 7 አብያተ ክርስቲያናትን ተክለው ክርስትናን አስፋፉ። የሐዋርያነት አገልግሎታቸው እስከ ኬንያ ድንበር ድረስ ደርሶ ነበር። ከዚህም በኋላ አባታችን አኖሬዎስ ወደ ሀገረ ስብከታቸው እንደ ገብጦን ሲሄዱ 7 ታቦታትን ይዘው በመሄድ ጣቁ ከሚባል ሀገር ደረሱ። በዚያም ገዘባ የምትባል ጠንቋይ ከልጇ ጋር ሆና ሀገሩን ስትገዛ አገኟት። የሀገሩም ሰዎች በየቀኑ 12 ከብቶች እያረዱላት ከእግሯ በታች ይሰግዱላት ነበር። አባታችንም ይህንን ሲሰሙ ሄደው ሕዝቡ ከእግርሽ በታች የሚሰግድልሽ የሚሰዋልሽ በምን ምክንያት ነው ብለው ሲጠይቋት ፈራች። አባታችንም ከቅዱሳን መጻሕፍት እየጠቀሱ ካስተማሯት በኋላ የክርስቶስን አምላክነት አምና በስሉስ ቅዱስ ስም አጠመቋትና ስሟን ማርያም ኃይላ ብለው ሰየሟት። ልጇንም አስተምረው አጥምቀው ስሙን መርቆሬዎስ ብለው ሰየሙት። በዚያም ሀገር ቀርሜሎስ በሚባለው ቦታ ቤተ ክርስቲያን ሰሩላቸው። ያችም አስቀድማ ጠንቋይ የነበረችውና በአባታችን ጸሎትና ትምህርት አምና የተጠመቀችው ሴት መንኩሳ አገልጋያቸው ሆነች። ሌሎችም በሀገሩ ያሉ ሴቶችና ወንዶች ወደ አባታችን እየመጡ ተምረው ተጠምቀው የሥላሴ ልጅነት እያገኙ ይሄዳሉ። ማሪት የምትባል ጠንቋይ የሚያመልኩ 500 ወንዶች በፈረስ ተጭነው ከእንደ ግብጦን ወደ አባታችን መጡ። አቡነ አኖሬዎስም አስተምረው አጠመቋቸው። ቤተ ክርስቲያንም ሰሩላቸው። በሀገሩም አባታችን የሚያደርጓቸውን ተአምራት ትምህርታቸውን እየሰሙ ብዙዎች ሰዎች ወደ አባታችን መጥተው ተጠመቁ። በወረፍ ምድር ጽጋግ በምትባል ሀገር ውስጥ የሚኖር ቤረግባ የሚባል ሹም ነበር። ወላጆቹ ጠንቋዮች የነበሩ ሲሆን እርሱ ግን ከልጅነቱ ጀምሮ እግዚአብሔርን ያመልክ ነበር። እርሱም የአቡነ አኖሬዎስን ገድልና ዝና ሰምቶ ከጽጋግ ተነስቶ ወደ እንግብጦን በመሄድ አባታችንን እጅ ነስቶ ሰላምታ ከሰጣቸውና ከተባረከ በኋላ አባት ተሆነኝ ዘንድ ወደ ሀገሬ እንሂድ ብሎ ለመናቸው። አባታችንም ልጄ ሆይ ካንተ ጋር ብሄድ የዚች ሀገር ሰዎች ያዝኑብኛል ሲሉት፣ ሹሙም አባቴ ሆይ ቤተሰቦቼም ጭምር ጠንቋይ ናቸው። ካህን አጥቼ ለብዙ ጊዜ ኖርኩ። በሀገሬ ውስጥ የአውሬ ጠባይ ያላቸው ሰዎች አሉ። እነርሱም ሀገሬን ያጠፏታል። እነሆ አሁንም ታጠምቀን ዘንድ እንሂድ እያለ ብዙ ለመናቸው። አቡነ አኖሬዎስም ልመናውን ተቀብለው ሐዋርያዊ አገልግሎታቸውን ለመፈጸም አብረውት ወደ ጽጋግ ሄዱ። አቡነ አኖሬዎስም በጽጋግ አገር አጋንንት ያደሩባቸው ሰዎችን እየፈወሱ አስተምረው እያጠመቁ አብያተ ክርስቲያናትን እየሰሩ መነኮሳትን እያፈሩ ሐዋርያዊ አገልግሎታቸውን ፈጸሙ። የጽጋግ ሀገር ሹም የሆነውን ቢራግባንም አጥምቀው ስሙን ዘካርያስ፣ እናቱን መርኬዛ፣ ሚስቱን ማርያም ዘመዳ፣ ወንድሞቹን አብርሃምና ክርስቶስ ሐረዩ ብለው ሰየሟቸው።
ቤተ ክርስቲያንም በሰሩባትና ገዳማቸውን በመሰረቱባት ቦታ ላይ የነበሩ የሟርት ሰዎች ሸሽተው ጠፉ። እነርሱም አስቀድመው በብር ሰሃን እየበሉ በወርቅ ጽዋ እየጠጡ እንዲሁም በወርቅ ምንጣፍ ላይ እየተኙ ይኖሩ ነበር። እነርሱም ተሰባስበው በጋራ እየመጡ አባታችንን የተናኮሷቸው ነበር። ነገር ግን በጸሎታቸው ኃይል ድል ያደርጓቸው ነበር። አቡነ አኖሬዎስም ገዳማቸውን ገድመው እጅግ በርካታ ደጋግ ቅዱሳንን አስተምረው አመንኩሰው ለቅድስና አብቅተዋቸዋል። ቁጥራቸውም እጅግ በርካታ ነው። አቡነ አኖሬዎስም በገዳማቸው ሳሉ ንጉሥ አምደ ጽዮን በክፎች ምክር ተታሎ የአባቱን ሚስት ማለትም የእንጀራ እናቱን ማግባቱን አባታችን ሰሙ። እርሳቸውም በጣም አዝነው ልጄ ሆይ ንጉሡ የእግዚአብሔርን ሕግ ተላልፏልና በምክር ወደ ንስሐ ይመለስ ዘንድ ወደ እርሱ ይሄዳለሁ። ወደ ንስሐ ሊመለስ ካልቻለ ግን ስለ ጌታችን ኢየሱስ ክርስቶስ ስምና ስለ ቅዱስ ቃሉ ሰማዕት እሆናለሁ በማለት ከልጆቻቸው ጋር ተላቅሰው ተሰነባብተው ገዳማቸውን ጥለው ወጡ። ከአባታችንም ጋር አብረዋቸው ሄዱ አሉ። አቡነ አኖሬዎስም በመንገድ እየተጓዙ ሳለ በእግዚአብሔር ፈቃድ ከአቡነ ፊልጶስ ጋር ተገናኙ። ከዚህም በኋላ ሌሎችም ቅዱሳን እና አቡነ በጸሎተ ሚካኤልን ጨምሮ ብዙዎች ቅዱሳን አባቶች በንጉሡ ፊት ቀርበው መጥምቀ መለኮት ሄሮድስን እንደገሰጸው እነርሱም ንጉሡን ስለ ክፉ ሥራው ቢገስጹት ንጉሡም የተለየ መከራ አድርሶባቸዋል። ቅዱሳኑም ስለ ሕገ እግዚአብሔር ብለው ሰማዕትነት ተቀበሉ እንጂ ዝም ብለው በየገዳማቸው አልተቀመጡም። አቡነ አኖሬዎስም ንጉሡን መክረውት አልመለስ ቢል የእግዚአብሔርን ሕግ ተላልፈሃል፣ የአባትህን ሚስት ታገባ ዘንድ አግባብ አይደለም፣ እርሷ እናትህ ናትና በማለት ገሰጹት። ንጉሡም ወደ ልቦናው ተመልሶ ንስሐ ከመግባት ይልቅ እጅግ ተቆጥቶ አቡነ አኖሬዎስን በታላቅ ድብደባ ካሰቃያቸው በኋላ የኋሊት አስሮ አሳደራቸው። በማግስቱም ወደ ፍርድ አደባባይ ባወጣቸው ጊዜ አቡነ አኖሬዎስ በግልጽ የአባትህን ሚስት ማግባት አይገባህም እያሉ ገሰጹት። ንጉሡም ቅዱሳኑን በጽኑ አስገረፋቸውና ደማቸው እንደ ውሃ ፈሰሰ። በዚያን ጊዜም ከደማቸው እሳት ወጥቶ ነበልባሉ እስከ ንጉሡ ደጅ ድረስ ውሃ ከወንዝ እያመጡ ቢያፈሱበትም እሳቱን ያጠፉ ዘንድ ስላልተቻላቸው እጅግ ፍርሃት ሆነ። ውሃ ሲጨምሩበትም የእሳቱ መጠን ይበልጥ ይጨምር ነበር። እሳቱን በሀገሩ ብዙ ውድመት ሲያደርስና አቡነ አኖሬዎስ በጸሎታቸው እሳቱን አጠፉት። ከዚህም በኋላ ንጉሡና ሰራዊቱ ምን ማድረግ እንዳለባቸው ከተማከሩ በኋላ ቅዱሳኑን እያንዳንዳቸውን ከንጉሡ አርቀው ወደ ተለያዩ በረሃዎች በመላክ በዚያ በቁም እስር ኖረው በረሃብና በጥም ይሞቱ ዘንድ እንዲሰደዱ አደረጓቸው። አቡነ አኖሬዎስም ወለቃ ወደሚባለው በረሃማ ሀገር ወሰዷቸው። ይህችም ወለቃ የምትባለው ምድር በደቡብ ወሎ ጋስጫ አካባቢ የምትገኝ ናት። አባታችንም በዚያ ሆነው በጾም በጸሎት እየተጋደሉ ሲኖሩ ንጉሡ በንስሐ ይመለስ ዘንድ ሁል ጊዜ ስለ እርሱ ይጸልዩ ነበር። የወለቃ ሰዎችንም አስተምረው እግዚአብሔርን ወደ ማምለክ መለሷቸው። ከብዙ ጊዜ በኋላ ንጉሥ አምደ ጽዮን ሞቶ በእርሱ ፈንታ ልጁ ሲነግስ ቅዱሳኑን ከእስራታቸው እንዲፈታ ከስደትም እንዲመለሱ ስላደረገ ሁሉም ወደ የገዳማቸው ተመለሱ። አቡነ አኖሬዎስም ወደ ገዳማቸው ተመልሰው ከልጆቻቸው ጋር በታላቅ ተጋድሎ መኖር ከጀመሩ በርካታ መነኮሳትንም አፈሩ። ዝናቸውም በመላ ሀገራችን ታወቀ። ከዚህም በኋላ የእናርት ሰዎች ወደ አባታችን ዘንድ መጥተው ያስተምሯቸው ዘንድ ቤተ ክርስቲያንም ይሰሩላቸው ዘንድ ለመኗቸው። አባታችንም አብረዋቸው ወደ እናርት በመሄድ ሕዝቡን አስተምረው አጥምቀው በቅዱስ ገብርኤል ስም ቤተ ክርስቲያን ሰርተው አገልጋዮችን ሾመውላቸው ወደ ሌላ ቦታ እየተዘዋወሩ ወንጌልን ሰበኩ። በዚህም ጊዜ የንጉሥ ልጅ እርሱም በክፎች ምክር ተታሎ የአባቱን ቅምጥ ስላገባ ቅዱሳኑ ድጋሚ ሰማዕትነትን ለመቀበል ከያሉበት በመንፈስ ቅዱስ ተጠራርተው ወደ ንጉሡ ዘንድ ሄዱ። አቡነ አኖሬዎስም ፍሬምናጦስ የተባለው ልጃቸው ደማቸውንና ልጃቸውን እንደርሳቸው ሆኖ ይጠብቅ ዘንድ አደራ ሰጥተውት ወደ ንጉሡ ዘንድ በመሄድ ገሰጹት። ንጉሡም በቁጣ አካላቸውን በሰይፍ አስቆረጣቸው። ደማቸውን በምድር ላይ እንደ ውሃ ፈሰሰ። ቀይ ሰሃደይ የተባለው ስሙም በንጉሡ ለመወደድ ብሎ አባታችንን በጥፊ ሲመታቸው አባታችንም ለሰው ከምታዳላ ለእግዚአብሔር ብታዳላ ይሻልህ ነበር ሲሉት ወዲያውኑ ተቀስፎ ሞተ።
ንጉሡና ሰራዊቱም ይህን ባዩ ጊዜ እጅግ ፈርተው በታላቅ ቁጣ አባታችንን ሥጋቸው እየተቆራረጠ እስኪወድቅ ድረስ አስገረፏቸው። ንጉሡም በሦስተኛው ቀን በግዞት ጸወን ወደምትባል ወደ ዳራ ሀገር በስደት እንዲወስዷቸው አደረገ። ይህችም ጸወን የምትባለው ምድር ደቡብ ወሎ ቦረና ውስጥ የምትገኝ ቦታ ናት። በግዞትም ሲወስዷቸው በበረሃ ውስጥ ረሃቡ ጸንቶባቸው ልጆቻቸው አባታችን ሆይ ረሃቡ ጸናብን አሏቸው። አቡነ አኖሬዎስም የልጆቻቸውን መቸገርና በረሃብ መሰቃየት አይተው አዘኑ። አባታችንም በአቅራቢያቸው ቁመቱ ረጅም የሆነ ብዙ ፍሬ ያፈራ አንድ ሾላ ዛፍ ተመለከቱ። ነገር ግን ቁመቱ ፈጽሞ ረጅም ስለነበረ ጻድቁ ወደ እግዚአብሔር በጸለየውና በሥላሴ ስም በባረኩ ጊዜ የሾላ ዛፍ ባሪያ ለጌታው እንደሚታዘዝ እንዲሁ ለአባታችን በመታዘዝ ዘንበል አለ። ልጆቻቸውም ተመግበው ደስ አላቸው። እነርሱም ተመግበው ከጨረሱ በኋላ የሾላው ፍሬ ወደ ላይ ቀና በማለት ወደ ቀደመ አኗኗሩ ተመለሰ። አባታችን የሾላዋን ዛፍ ሲያዟት እርሷም ለቃላቸው ታዘዘች። ጌታችን አምላካችን ኢየሱስ ክርስቶስ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህን ሾላ ተነቅለህ ወደ ባህር ተተከል ብትሉት ይታዘዝላችሁ ነበር በማለት በሉቃስ ወንጌል ምዕራፍ 17 ከቁጥር 6 ያለውን የወንጌል ቃል በአቡነ አኖሬዎስ ተፈጸመ። ዳግመኛም አባታችን በግዞት ስደት ላይ ሳሉ በበረሃ ያሉ ልጆቻቸው በውሃ ጥም እንደተሰቃዩ ባዩ ጊዜ ወደ እግዚአብሔር ከጸለዩ በኋላ ምድርን ባርከው ውሃ አፍልቀው አጠጥተዋቸዋል። የንጉሡም መልእክተኞች በአባታችን ተአምራት እየተገረሙ ወደ ዳራ ሀገር አድርሰዋቸው ተመለሱ። ያም ሀገር የማያምኑ አረማውያን የሚኖሩበት ቦታ ነበር። አባታችንም እያስተማሩ በመንፈሳዊ ተጋድሎ ጸንተው በዚያ ኖሩ። በሀገሩም ደርቆ ጸንቶ ሳለ በበጋ ወራት አባታችን በጸሎታቸው ዝናብ አዘነቡላቸው። ተአምራታቸውም በሁሉ ዘንድ ስለተሰማ እነዚያን የማያምኑ ሰዎች ሁሉ አስተምረው አጠመቋቸው። ንጉሡም የአባታችንን ተአምራት በሰማ ጊዜ ዝዋይ ወደሚባል ደሴት በግዞት እንዲወስዷቸው አዘዘ። በዚያም ብዙ ተአምራትን እያደረጉ አስተምረው ብዙ ደቀ መዛሙርትን አፈሩ። ዳግመኛም ንጉሡ በዝዋይ ያደረጉትን በሰማ ጊዜ ገማስቄ ተብላ ወደምትጠራ ዳሞት ውስጥ ወደምትገኝ ሀገር አስጋዛቸው። በዚያም የቀደመ አገልግሎታቸውን እየፈጸሙ ብዙ ኖሩ። ከዚህ በኋላ በቅዱሳኑ ጸሎት ንጉሡ ከስህተቱ ተመልሶ በስደትና በግዞት ያሉትን መነኮሳት ሁሉ ወደ የገዳማቸው እንዲመለሱ አዘዘ። አባታችን አቡነ አኖሬዎስም ወደ ገዳማቸው ጽጋጋ ተመልሰው ከልጆቻቸው ጋር በተጋድሎ መኖር ጀመሩ። ልጆቻቸውንም ወደ ተለያዩ ቦታዎች በመላክ አብያተ ክርስቲያናትን እንዲያንጹ አደረጉ። በዚህም ጊዜ ከልጆቻቸው መካከል በአንደኛው ላይ ሰይጣን አድሮበት በአባታችን ላይ በክፋት ተነሳባቸውና ሄዶ ለንጉሡ ወታደሮችህን አመነኮሰብህ፣ ለመንግሥትህም አይገዛም በማለት ነገር ሰርቶ አጣላቸው። ንጉሡም ጭፍሮቹን ልኮ በእግር ብረት አሳስሮ በግዞት አስመጣቸው። በመንገድም ላይ ሳሉ ያ ነገር የሠራው ሰው ተቀስፎ ሞተ። ንጉሡም ዕለቱን ያለ አግባብ በመፍረድ ወደ ግድም ሀገር አስጋዛቸው። አቡነ አኖሬዎስም በዚያ ሐዋርያዊ አገልግሎታቸውን ፈጸሙ። ብዙዎቹን አስተምረው አጥምቀው ቤተ ክርስቲያን ሰርተው ገዳም ገድመው ብዙ ኩምቢ ያለው ታላቅ ዘንዶ አባታችንን ሊውጣቸው መጣ። ብዙዎችን አስተምረው አጥምቀው ቤተ ክርስቲያን ሰርተው ገዳም ገድመው ብዙ መነኮሳትን አፍርተው ቀሳውስትን ሾሙላቸው። በዚያም ሳሉ ቁመቱ ፈጽሞ ረጅም የሆነ ወርዱ የሰፋ በትከሻው ላይ እንደ ዝሆን ኩምቢ ያለው ታላቅ ዘንዶ አባታችንን ሊውጣቸው መጣ። እርሳቸውም በስመ ሥላሴ ቢያማትቡበት ዘንዶው ወድቆ ሞተ። አባታችን ሌሎችም ድንቅ ተአምራትን እያደረጉ እስላሞችንና አረማውያንን በማስተማር ክርስቶስን ወደ ማመን መለሷቸው። ከተሰደዱም ከ17 ዓመት በኋላ ንጉሡ ዳግመኛ ወደ ገዳማቸው ይመልሷቸው ዘንድ አዘዘ። አባታችንም የዚያችን ሀገር ሰዎች ተሰናብተው በእምነታቸው ጸንተው ይኖሩ ዘንድ መክረዋቸው ወደ ገዳማቸው ጽጋጋ ተመለሱ። ከዚህም በኋላ አባታችን ልጆቻቸውን አስከትለው ጣዖታት ይመለኩባቸው ወደ ነበሩ ወደ ተለያዩ ቦታዎች እየሄዱ ጣዖታትን እያጠፉ አብያተ ክርስቲያናትን ተከሉ። አባታችን ቅዳሴን ቀድሰው ቁርባንን በሚያከብሩ ጊዜ ጌታችን በሕፃን ልጅና በበግ አምሳል በመሠዊያው ላይ ያዩት ነበር። ከዕለታትም በአንደኛው ቀን ሌሊት አንድ ሌባ መጥቶ አባታችን አኖሬዎስ ካሉበት ቤት ገብቶ እህል ሰረቀ። እህሉንም መሸከም አቅቶት ሲለፋ አባታችን ድንገት አገኙት። እርሳቸውም
ሌባውን ከመያዝ ይልቅ የሰረቀውን እህል አሸከሙት። ሌሎች መነኮሳት እንዳያገኙት በሌላ መንገድ ይዞ ይሄድ ዘንድ ነግረውት እርሳቸው እንዳዘዙት ይዞ ሄደ። ከዚህም ሌላ ብዙ አስደናቂ ተአምራትን እያደረጉ በገዳማቸው በተጋድሎ እየኖሩ ሳለ የአቡነ ተክለ ሃይማኖት የሥጋቸው ፍልሰት የሚከናወንበት ጊዜ ሲደርስ መነኮሳቱ መልእክት ላኩባቸው። አቡነ አኖሬዎስም ተነስተው ወደ አቡነ ተክለ ሃይማኖት መቃብር ሄደው እርሳቸው መቃብሩን ቆፍረው በግርጌ ቆመው አቡነ ፊልጶስ በራስጌ ቆመው የአቡነ ተክለ ሃይማኖትን አጽም አፍልሰው በታላቅ ክብር ወደ ደብረ ሊባኖስ አስገቡት። አቡነ አኖሬዎስም ከአቡነ ተክለ ሃይማኖት ጋር አብረው የተቀበሩ 3 መስቀሎችን አግኝተው አንዱን ለአቡነ ፊልጶስ ሰጥተው ሁለቱን እርሳቸው ይዘው በመስቀሎቹ ብዙ ተአምራትን ሲያደርጉባቸው ኖሩ። ከዚህም በኋላ የአቡነ አኖሬዎስ የረፍታቸው ጊዜ ሲደርስ ቃል ወደ እርሳቸው መጥቶ ወዳጄ አኖሬዎስ ሆይ ተልኮህን አጠናቀሃል፣ ተጋድሎህንም ፈጽመሃልና ወደ እኔ ና። ስለ እኔ ብለህ ችግርና መከራን በመታገስም ስምህን በሰማያዊቷ ኢየሩሳሌም በብርሃን ምሰሶ ላይ በወርቅ ቀለም ጽፌልሃለሁ። ወዳጄ አኖሬዎስ ሆይ እውነት እልሃለሁ በጸሎትህ የታመነውን መታሰቢያን ያደረገ በመታሰቢያ ቀን በስምህ ለተቸገረ ሰው ቀዝቃዛ ውሃ ያጠጣውን እኔ በወዲያኛው ዓለም የሕይወት ውሃን አጠጣዋለሁ። ገድልህንና ስለ እኔ ብለህ የታገስከውን መከራህን የጻፈውን ሁሉ እኔ ከቅዱሳን ከሰማዕታት ጋር በሰማያዊት ኢየሩሳሌም ስሙን በወርቅ ምሰሶ ላይ ለዘላለም እጽፈዋለሁ። ለአንተ ግን አሁን 7 አክሊላትን አዘጋጅቼልሃለሁ። አንዱ ስለ ድንግልናህ፣ ሁለተኛው ስለ ስምህ፣ ሦስተኛው በወንጌል ትምህርት ሕዝቤን ወደ አምልኮቴ ስለመመለስህ፣ አራተኛው በጭንቅ በመከራ ከሀገር ሀገር ስለመሰደድህ፣ አምስተኛው ኃላፊ ጠፊ የሆነውን የዚችን ዓለም ክብር በመናቅህ፣ ስድስተኛው በብዙ ቦታዎች ላይ አብያተ ክርስቲያናትን ስላነጽህ፣ ሰባተኛው ሥጋዬን ደሜን ለመፈተት ንጹሕ ሆኖ በቅቶ ስለተገኘው ስለ ክህነትህ አዘጋጅቼልሃለሁ አላቸው። አቡነ አኖሬዎስም ከብዙ ስደትና መከራ ከብዙ ተጋድሎ በኋላ አረፉ። የጻድቁ አቡነ አኖሬዎስ የረፍት በዓል መስከረም 18 በገዳማቸው ይከበራል። የጻድቁ አቡነ አኖሬዎስ የረፍት በዓልም መስከረም 18 በገዳማቸው ይከበራል። ወደ ታላቁ ገዳማቸው ደብረ ጽጋግ ገዳም የሚገኘው ወሎ ደሴ ዙሪያ የሚገኝ ሲሆን ከደሴ ወደ መካነ ሰላም በሚወስደው መንገድ በ12 ኪሎ ሜትር ርቀት ላይ ይገኛል። ገዳሙ የተመሰረተው በ1317 ዓመተ ምህረት በንጉሥ አምደ ጽዮን ዘመነ መንግሥት ነው። አምላከ ቅዱሳን ከጻድቁ ከአቡነ አኖሬዎስ ረድኤት በረከት ያሳትፈን፣ በቃል ኪዳናቸው ይማረን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የመረጃ ምንጭ ገድለ አቡነ አኖሬዎስና ከገድላት አንደበት